መንታ መንገድ ከሚለው ታሪክ ከክፍል 6 የቀጠለ። ወራቱ እንደ አንድ ቀን እየተቅጠለጠለ ክረምቱ ተጠናቆ አዲስ ዓመት ተበሰረ። ሄያኩ የት ነህ አለችኝ ሀያት ደወለችና ስዊዘርላንድ ሱፐር ማርኬቱ ጋር አልኩ እየሳኩ። መቼስ ስዊዘርላንድ ሱፐር ማርኬት አይጠፋም በሚል ግምት። አኩዬ አትቀልድ በአላህ ላገኘ እፈልጋለሁ ናፍቀኸኛል አለችኝ እየተነጫነጨች። ስልኬን ከጆሮዬ ላይ አንስቼ ቁጥሩን አየሁት። የኢትዮጵያ ስልኳ ነው። የሆነ ደስታ ውርር አደረገኝ። ሀዩዬ የፈለግሽበት ልምጣ በአላህ የት ነሽ አልኩ ድምፄ ውስጥ ናፍቆት አለ። ቤት ነኝ የት እንገናኝ አለችኝ ሀዩ። ከሰፈራችን አማካይ ላይ ያለ አንድ ካፌ ተቀጣጥረን። ሀዩዬ የኔ ቀውስ ከ2 ወራት ናፍቆት በኋላ ላገኛት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ሀዩ ለራሄልም ደውላላት ስለነበር ሶስታችንም አብረን ተገናኝተን ደስ የሚል ጊዜ አሳለፍን። አብረን ሆነንም ሀጅራ ጋር ደውለን አወራናት። ሀጁ ናፍቆታችንን ሊያሳብዳት ደርሷል። ለነገሩ ከ10 ቀናት በኋላ ወደ ግቢ ተጠርተናል። ወደ ግቢ ተመልሰን የአመቱ ትምህርት ተጀመረ። በነገራችን ላይ ውጤትም ተቀብለናል። ሀያት የክፍላችን ሰቃይ ሆናለች። 4 ነጥብ ነው በሁለቱም ሴሚስተር ያስመዘገበችው። እኔና ራሄል 3.9 ሀጁ ደግሞ 3.8 አስመዝግበናል። የክፍሉ ትልቁ ውጤት በአራታችን መያዙ በጣም አስደስቶኛል። ጠዋት ላይ ራሄል ክፍል ውስጥ እየተማርን አንተን የኔ ለማድረግ ምን ያህል መስዋዕትነት የምከፍል ይመስልሃል ብላ በወረቀት ጽፋ ሰጠችኝ። ወረቀቱ ላይ ልክ እንደሷ የምታምር ሴት ስዕል ስላበታለች። ሃይማኖታችን ቢመሳሰል ኑሮ እሷን ለማግባት አይኔን አላሽም ነበር። እብድ ሴት እወዳለሁ። ግልጽነቷ በጣም ደስ ይለኛል። የሰጠችኝ ወረቀት ላይ አንዳንዴ ሰው ዝም የሚለው ማውራት ስላልፈለገ ሳይሆን ጊዜው ስላልሆነ ነው ብዬ ጽፌ መለስኩላት። ከክፍል እንደወጣን ምሳ ለመብላት ወደ ተለመደው ቤት ሄድን። ሀያት ምግቡን አዛ እጇን ታጥባ ተቀመጠች። ምግቡ ሲደርስ እኔና ራሄል እጃችንን ለመታጠብ ተነሳን። ሀዩ አንድ ወረቀት ከጠረጴዛው ላይ አንስታ ማንበብ ጀመረች። እኔና ሬቾ ክፍል ውስጥ የተጻጻፍንበት ወረቀት ነበር። ሀያት እንባዋ ዱብ ዱብ አለ። እኔና ራሄል ታጥበን ስንመለስ ሀያት ከመቀመጫዋ ተፈናጥራ ተነሳች። ይሄ ነበር እስካሁን እንዳትወስን ያደረገህ አለችኝ፣ ወረቀቱን ፊቴ ላይ እየወረወረች። እንባዋ መንታ መንታ እየሆነ መፍሰስ ጀመረ። ራሄል ግራ ተጋብታ ዝም ብላ ታየናለች። መምረጡ ነበር ወይ ያስቸገረህ አለች ሀያት ቁጣዋ እየተቀጣጠለ። ከዚህ በላይ አብሬያት መቆሙ መልካምነቱ ስላልታየኝ ንዴቷ እስኪበርድ ከአጠገቧ መራቅ ፈለግኩ። ሁለቱንም ባሉበት ትቼ ወደ ዶርም ሄድኩ። ወደ ማታ ሀጅራን ለብቻዋ ጠርቼ አገኘኋት። ተቃቅፈው እየተላቀሱልህ ነው አለችኝ ሀጅራ እየሳቀች። ጥቁር ሰማያዊ ሂጃብ ለብሳለች። በጣም ግራ ገብቶኛል። በዚህ ሰበብ እንዳላጣቸው ፈርቻለሁ። ሀጁ ፕሊስ ሁለቱንም የሚያስማማ መንገድ ፈልጊ አልኩ አንገቴን አቀርቅሬ። በእርግጥ ሁለቱ አልተጣሉም፣ ሰላም ናቸው። ደግሞም ማፍቀር ጥፋት አይደለም። እኔ እንደሚመስለኝ ምርጫው ያንተ ይሁን፣ እነሱም ሰላማዊ ፍክክራቸውን ይቀጥሉ አለች እየሳቀች። ዛሬ ሀጁ ፈታ ብላለች። እኔ ጭንቅ ብሎኛል። እነሱን በዚህ ልታስማማቸው ተስማምተን ተለያየን። ማታውን ሁለቱም ደወሉልኝ። ሀዩ ስለ ጮህኩብህ ይቅርታ አለች ደውላ። ሀዩ እኮ ስትስቅ ደስ ስትል ፍልቅልቅ የኔ ቆንጆ። ራሄል አንተን ለማግኘት የምከፍለው መስዋዕትነት ከፍ አለ አለችኝ እየሳቀች። ሲያወሩኝ ምንም የተፈጠረ አይመስልም። ሰላም በመውረዱ ደስ አለኝ። እኔ ሁለቱንም ማጣት አልፈልግም። ሁለቱም የየራሳቸው ምርጥ ነገር አላቸው። ራሄልን እንደ ፍቅረኛ እንዳልይዛት
በዚህ ውበቷ እንዳታሳስተኝ እፈራለሁ። ሃይማኖቴም ፍቅረኛ የሚባል ነገርን አጥብቆ ያወግዛል። ከሀያት ጋር ኒካህ እንዳላስር ለትዳር ዝግጁ አይደለሁም። ጓደኝነታቸውን ላለማጣት ፍቅሬን ራሱ ለማንም አልገለጽኩም። ግን ለሁለቱም ለየት ያለ ስሜት እየተፈጠረብኝ ነው። ሁለቱም ተቀናቃኝ ሁለቱም ተቀናቃኝ መሆናቸውን ካወቅኩ ትንሽ ከቆየና እኔ የራሳቸው የማድረግ ዘመቻ ከተጀመረ ሳምንት አለፈው። እኔና ሪቾ ሁሌም በየሳምንቱ እሁድ እሁድ በግቢያችን የጸረ ኤዲስ ክበብ አዳራሽ ውስጥ የሚደረገው የስነ ጽሁፍ ምሽት ላይ እንሳተፋለን። የስነ ጽሁፍ ምሽት በየ5 ቀኑ ደግሞ ትልቁ ኦዲተርም ውስጥ በልዩ ሁኔታ ይካሄዳል። እንደ ሁሌው በ15 ቀን አንዴ ለሚደረገው የስነ ጽሁፍ ምሽት ጽሁፋችንን ለማሳየት ለመሄድ ከሪቾ ጋር ተገናኘን። ሪቾ ሽቅርቅር ብላ ነበር የመጣችው። ልብሱ በሷ በመለበሱ ተውቧል። የሪቾ የሰውነት ቅርጽ ይግደለኝ የሚል ይመስለኛል። ከሪቾ ጋር ጽሁፉን ለማሳየት እየሄድን ሀያት ደወለችልኝ። ሆቢ የት ነህ አለችኝ። ስልኩን እንዳነሳሁት ወደ ምን ላውንጅ አካባቢ ነኝ። አሁን ግን ጽሁፍ ላሳይ ልሄድ ነው አልኳት በአጭሩ። ከማን ጋር ነህ አለችኝ። ሁሌም ከሪቾ ጋር እንደሚሄድ ታውቃለች። ከራሄር ጋር አልኩ ቆፍጠን ብዬ። በቀን ስለሆነ አይከፋትም ብዬ ገምቻለሁ። ብቻችሁን ድምጿ ውስጥ ስጋት አለ። አዎ አልኩ አፌ እየተሳሰረ። ሀያት በሳግ በታፈነ ድምፅ አይ በቃ አለችና ስልኩን ዘጋችው። አሳዘነችኝ። ለኔ ያላት ፍቅር ድምጿ ውስጥ በግልጽ ይደመጣል። ምን ላድርግ? መወሰን በጣም ከብዶኛል። ክፍል 7 ከሪቾ ጋር ለስነ ጽሁፍ ምሽቱ የምናሳየውን ግጥም አሳይተን እንዴት ተመለስን። ሀዩ ጋር ደወልኩ። በአካል ላወራት ስለፈለግኩ ጆኮ ግቢ ጋር ተቀጣጠርን። ጆኮ ግቢ የግቢያችን የጋዜጠኝነትና ስነ ተግባቦት ግቢ ነው። ጆኮ የተባለው ጆከርናሊዝም እና ኮሚኒኬሽን የሚሉት ቃላት የመጀመሪያ ፊደል ተወስዶ ሲቆላመጥ ነው። ወደ 11 ሰዓት ገደማ ሆኗል። ሀዩ እንደተለመደው ውቡን ሰፊ ቀሚሷን ለብሳና ቅላቷን የሚያንቦገቡገውን ጥቁር ሂጃብ ጠምጥማ እየተፍለቀለቀች መጣች። ቅድም እንባ እየተናነቃት ስልኩን ዘግታ አሁን እንዲህ መፍለቅለቋ አስገርሞኛል። ሀዩ ለየት ባለ ስሜት አተኩሬ ተመለከትኳት። በጣም ቆንጆ ናት። ምን አለ ቢያንስ ምርጫው ላይ ካሉ ሴቶች አንዷ አስቀያሚ በሆነች ለምርጫ አልቸገርም ነበር። ሁለት ቆንጆ መሀል ሆነና ምርጫው ከበደ። የወንድ ልጅ ልብ ደግሞ ሁለቱንም የማየት አባዜ ያለበት። ጆኮ ግቢ በር ላይ ካሉት መቀመጫዎች አንዱ ላይ እንዴት ተቀመጥን? ሀዩዬ ቅድም በስልክ ስናወራ ድምፅሽ ጥሩ አልነበረም። ምን ነው አልኳት። ድምጿ በሳግ የታፈነበት ቅጽበት እያስታወስኩ። ሀዩ ትንሽ አንገቷን አቀርቅራ ከተከዘች በኋላ አክረሚ አንተ ግጥም ትወዳለህ፣ እኔ ግጥም መጻፍ አልችልም። ሪቾ ግን ጎበዝ ናት። ምናልባት በግጥሟ ቀልብህን ብትሰርቅብኝ ብዬ ፈራሁ አለችኝ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 6 እና 7 እዚህ ላይ አንብቤላችኋለሁ። ክፍል 7 አላለቅም። በቀጣይ ይዤላችሁ የሚመጣ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።